እንደዚህ አይነት ነብይ አይታችሁ ታውቃላችሁ? መጽሐፍ ቅዱስ ላይ አንደኛ ነገሥት ላይ ሚክያስ የሚባል አጣቁታላችሁ? ሚክያስ አንደኛ ነገሥት ምዕራፍ 20 ነው 21 እንደዛ 20 ወይ 21 እንደዛ ትዝ ይላችኋል? አክዓብ ወደ ውጊያ ሊወጣ ሲል የይሁዳ ንጉሥ ኢዮሳፍጥን ጠራው እና በጦርነት እርዳኝ አለው። ኢዮሳፍጥ ደግሞ እግዚአብሔርን ይፈራ ነበር ይላል እና መጣና አክዓብን እንደዚህ ያለው፣ እሺ እንወጣለን፣ ችግር የለውም፣ አንተ ወዳጄ ነህ፣ አዎ በጣም ጎረቤት ነን፣ አዎ አብረን እንወጣለን፣ አንተ ሰሜን ነህ፣ እኔ ደቡብ እስራኤል ነህ፣ አብረን እንወጣለን፣ ግን እስቲ እግዚአብሔር እንስማ ሲለው ችግር አለ ና አለው። 400 አሰለፈለት። እግዚአብሔር ምንድን ነው የሚለው? እስቲ ንገሩት። እኔው ቀድሜ ሰምቻል። የሰራዊት ጌታ እግዚአብሔር ውጣ ይልሃል፣ ትከናወናለህ፣ ድል አለ ይልሃል አሉት። ኢዮሳፍጥ ቆጭው ዲዘርን ያደርጋል። ሰማና ሰማህ መልእክቱን አሉ። ሰምቻለሁ። እንደው ግን አለው 401 እንደው አንድ የቀረ ካለ በአገሩ እስቲ ጠራው። አክዓብ እንደዚህ ያለ የቀረማ አለ አለውና እሱ መቼም ስለኔ መልካም ተናግሮ አያውቅም። ለኢዮሳፍጥ እኮ ነው የሚለው ቤተ መንግስቱ ስለ ሚክያስ አንድም ቀን መልካም ተናግሮ አያውቅም ሲለው ኢዮሳፍጥ እንዲህ ያለው እንደው ጠራውና ይዘበል እንስማ ለመስማት። ከዛ መልእክተኞቹን ጠራና ሂዱና ይዛችሁት ነው ግን ሲታመጡት ነገራችሁት አምጡት እንዳያበላሽ 400 በሙሉ ውጣ ብሎኛል ይሄ መጥቶ እንዳይዘበራርቅ። ሄዱና የሚያመጡት ሰዎች ሰረገላ ላይ ጭነው ሚክያስ አሉት። አቤት አለ። ወደ ንጉሡ ስትሄድ 400 በሙሉ ውጣ ብለውታል፣ አንተ ከነሱ የተለየ እንዳታወራ አሉት። ሚክያስ እንደዚህ አለ፣ ሕያው እግዚአብሔርን ካለኝ ይላለሁ አለ። እንዴ ይበለኝ እንጂ እሱ አረ እኔ ውጣ ደስታዬ ነው፣ እግዚአብሔር ይበለኝ እንጂ። እየለመኑ እየተለማመጡ አመጡት። መጥቶ ቆመ። ይሄ ነው ሲለው በል እንግዲህ እሱ ከተናገረ የመጨረሻ ነው የሚሆነው፣ እንወጣለን አለ ኢዮሳፍጥ። ሚክያስ ሆይ ወደ ጦርነቱ ልውጣ አለው። ሚክያስ እንደዚህ አለው፣ ንጉሡ ይውጣ፣ እግዚአብሔር ካንተ ጋር ይሆናል፣ ውጣ አለው። ሲለው የስተት ነገር ያስታውቃል። ውጣ ሲለው እንደዚህ ያለው አክዓብ እግዚአብሔር ካለ በቀር እንዳትለኝ አልነገርኩም እንዴ አለው። እንዴ ውጣ ሲለው እግዚአብሔር ካለ በቀር ለምን አልከኝ? እንግዲያውማ እግዚአብሔር ያለው እንኳን የምትፈልገው አለው። እንዳትወጣ አለው። እወጣለሁ ሲለው እስራኤል እረኛ እንደሌላቸው በጎች በተራራ ላይ ተበትነው ይታዩኛል። ምን ማለት ነው? አንተ ትሞታለህ፣ ህዝቡ ይበተናል አለው። እንዳትወጣ ሲለው አክዓብ እንዲህ አለ ለኢዮሳፍጥ፣ ብዬ አልነበር አለው። ይሄ ሰውዬ ምንም መልካም አውርቶ አያውቅም። እንግዲያው አለና የአገረ ገዡን ጠራውና ውሰድና ሰርልኝ አለው። እኔ ተዋግቼ ድል አድርጌ እስክመጣ ቁራሽ እንጀራ ብቻ ስጠው፣ እኔ ከመጣው በኋላ እቀጣዋለሁ ሲለው ሚክያስ እንደዚህ ያለው፣ በእውኑ አንተ በህይወት ከተመለስክ እግዚአብሔር በእኔ አልተናገረም አለው። ሰዎቹም እንትን ናቸው አይደል? አስሮት ወጣ ይላል። ያው እንደምታውቁት ነው። አክዓብ ሞተ ይላል። በስነ ስርዓት አይደለም የሞተው። አንድ የጠላት ሰፈር ያለ ሰውዬ ፍላጻ ለመሞከር ይላል። አቅዶ የሰደደ እኮ አይደለም፣ እንዲህ ለመሞከር ይሰራል አይሰራም። ላጥ ሲል አክዓብ ደረቱ ውስጥ ተከራከረች ይላል። ወግተውኛል፣ አስወጡኛል ይላል። ከዛ በጋለሞታዎቹ ውሃ መቅጃ ላይ ወድቆ ሞተ የሚል ቃል አለ። ያው የሞተበትም እና ኤርሚያስ የሚክያስ የሚመሳሰሉ ናቸው። ኤርሚያስ እና ሚክያስ በጣም ይመሳሰላሉ። በእርግጥ ሚክያስ ትንሽ ቀደም ይላል።